ብሔራዊ ጥቅም ማለት የአንድ ሀገር ሉዓላዊነት፣ የህዝቦቿ ደህንነትና የኢኮኖሚ እድገቷ ዋስትና ነው። እነዚህ ግቦች የአንድ ወገን ወይንም የፖለቲካ ፓርቲ ንብረት ሳይሆኑ የጋራ ቤታችን መሰረቶች ናቸው። ብሔራዊ ጥቅም ከወንዞች አጠቃቀም ጀምሮ የባህር በር ባለቤትነትና ሉዓላዊነትን የሚይዝ ነው። እነዚህ ጉዳዮች የትኛውንም የፖለቲካ ልዩነት የሚያልቁ ከፓርቲ አጀንዳ በዘለለ የጋራ ሀብቶች ናቸው። ሀገር በዓለም አቀፍ መድረክ የምታደርጋቸው እንቅስቃሴዎች ሁሉ መነሻቸው ይሄው የጋራ ጥቅም ነው። የፖለቲካ ፍላጎትን ለይቶ ብሔራዊ ጥቅም ምንድነው፣ የውስጥ ፍላጎት ምንድነው፣ የውስጥ ጥያቄ ምንድነው በአግባቡ ተረድቶ ለይቶ መደገፍ የሚገባን ላይ መደገፍ፣ መቃወም የሚገባን ላይ ልንቃወም እንችላለን። የብሔራዊ ጥቅም ላይ ግን በኢትዮጵያ ጥላ ስር በኢትዮጵያ ዜግነት ስር ያለ ሰው በሙሉ አለመደገፍ ይቻላል ብዬ አልጠብቅም። ሰውኛ ዜግነትም የሰውኛም እንደ ማህበረሰብም እንደ ዘመኑም የሞራል ጥያቄ ስለሚያስከትል ብሔራዊ ጥቅም ላይ መንግስትም ጥያቄውን የትውልድም ጭምር አድርጎ የህዝብም አድርጎ መንግስት የሚሄድበትን መንገድ እንደ ህዝብም እንደ በማንኛውም የህዝብ አደረጃጀት ያለ ማህበረሰብ በሙሉ ጥያቄውን መደገፍ ለስኬታማ የራሱን አበርክቶ ማበርከት አለበት ብዬ አስባለሁ። ኢትዮጵያ የባህር በር አለማግኘቷ የኢኮኖሚ ጥገኝነትን ከመፍጠሩ ባለፈ የሀገርን ህልውና አደጋ ላይ እንደሚጥል ግልጽ ነው። በመሆኑም የባህር በር የማግኘት ጥረት የእያንዳንዱን የነገ ህይወት የሚወስን ብሔራዊ ጉዳይ በመሆኑ በጋራ መቆም እንደሚገባም ተጠቁሟል። ወሳኝ የሆኑ የሚባሉ ሸቀጦችንም ጭምር የሌላ ሀገር ፖርት ተጠቅመን ነው የምናስገባው። ይሄ ማለት ምን ማለት ነው? ቀጠናዎች ላይ ለምሳሌ እነዛ ቀጠና አሁን እኛ የምናስገባባቸው ሀገሮች ላይ ሰላም ባይኖር ይዞ ሊመጣ ያለው ነገር አስበው። ስለዚህ ይሄ ስትራቴጂካሊ የኢትዮጵያን ህልውና አደጋ ውስጥ ይጥላል። ከዚህ አኳያ በዋነኝነት የናሽናል ሴኩሪቲ ኢሹ የሀገሪቱ ህልውና አደጋ አድርገን ልትወስድ ትችላለህ። ባህር በርን አለማግኘት ኢትዮጵያ የራሷ የባህር በር እንዲኖራት የምታደርገው ጥረት በቀጠና ያላትን የጂኦፖለቲካ ተጽዕኖ ለመቀየርና ብሔራዊ ደህንነቷን በዘላቂነት ለማስጠበቅ ወሳኝ እርምጃ ነው። ይህ ንቅናቄ የኢኮኖሚ ነጻነትን ከማወጅ ባለፈ ኢትዮጵያ በመላው ዓለም ያላትን ስልታዊ ቦታ ወደ ላቀ ደረጃ የሚያሸጋግርም ነው። የብሔራዊ ጥቅም ሲባል አንዱ አሁን እየተነሳ ያለው በእኛ ሀገር ቀደም ሲል የአባይ ጉዳይ እንደ አንድ የብሔራዊ ጥቅም ማስከበሪያ ፕሮጀክት ተደርጎ ሲቆጠር ነበር። ምክንያቱም አባይ እንደሚታወቀው የውሃ ፖለቲካ ብቻ ሳይሆን የዲፕሎማሲም ፖሊሲ ጉዳይ፣ የደህንነትን ጉዳይ፣ የኢኮኖሚን ጉዳይ ስለነበረ በቅድመ ደግሞ ኢትዮጵያ በይፋ ያቀረበችው የባህር በር ጥያቄ ነውና እንግዲህ የባህር በር ጥያቄ የኢትዮጵያን ህልውና የኢትዮጵያን ሉዓላዊነት የማስቀጠል ያለማስቀጠል ጉዳይ የሚበይን ጥያቄ ነው። በዚህ ጉዳይ ላይ ማንም የሐሳብም የፖለቲካም የምንም ልዩነት ቢኖርሽ የምትደራደሪው የምታስቢው ነገር አይደለም። በአንድ አቋም በአንድ ልብ መካሪነት በአንድ ቃል ተናጋሪነት ከመደገፍና ከማሳካት ውጪ ሌላ ምርጫ ያለ አይመስለኝም። አለማሳካትም አይቻልም። የምርጫ ጉዳይ አይደለም። አሁን ጠይቄሽ ከቻለ አሳካለው ካልቻልኩ አላሳካም የምትዩ ነገር አይደለም። በቃ እንደ ሀገር የደህንነት ስጋት ሆኖብናል። እንደ ሀገር የኢኮኖሚ ስጋት ሆኖብናል። እንደ ሀገር የብዙ ነገር ስጋታችን ሆኗል። እንደ ሀገር አዲስ ነገር አለም የጠየቅነው ወደ ነበርንበት እንመለስ ነው ያልነው። ስለዚህ ማሳካት የግዴታ ነው። ይህ የባህር በር ጉዳይ ለነገዋ ኢትዮጵያ የማይታጠፍ የታሪክ ምዕራፍና የዜጎቿ የህልውና ግዴታ ጭምር ነው።